የህዝብ የመልካም አስተዳደር ጥያቄዎችን መመለስ ወንጀልን መከላከልና ተቋሙን የማዘመን ስራ ላይ በትኩረት እየተሰራ ስለመሆኑ የሲዳማ ክልል ፖሊስ ጠቅላይ መምሪያ አስታውቋል። ጠቅላይ መምሪያው የ2018 በጀት ዓመት የ6 ወራት የስራ አፈጻጸም በሐዋሳ ከተማ ገምግሟል። የሲዳማ ክልል ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ተስፋዬ ዴቢሶ ከዚህ ቀደም በጠቅላይ መምሪያው ይስተዋል የነበረውን የመልካም አስተዳደር ጥያቄና የአገልግሎት አሰጣጥ ክፍተቶች በበጀት ዓመቱ 6 ወራት ትኩረት የተሰጠባቸው ጉዳዮች ስለመሆናቸው በግምገማው አንስተዋል። በጣም በዋናነት ትኩረት ተደርጎ የተሰራው ባለፉት 6 ወራት ውስጥ መልካም አስተዳደርና አገልግሎት አሰጣጥ ላይ ነው። ከህግና ከስርዓት ውጪ በሆነ አኳኋን በመመራቱ ከፍ ያለ የመልካም አስተዳደርና የአገልግሎት አሰጣጥ ቅሬታ ተፈጥሯል። ቅሬታ የሆኑ መነሻዎችን የማጣራት ስራ ተሰርቷል። የ3 ወር እቅድ ታቅዶ በጣም በትኩረትና በርብርብ የህዝብን ቅሬታ የመፍታት አገልግሎትን የማሳለጥ የማስተካከል ስራ ተሰርቷል። በዚህ ቀደም ሲል ይስተዋሉ የነበሩ የአገልግሎት አሰጣጥ በተደራሽነትም በቅልጥፍናም በቁርጠኝነትም ትልቅ ለውጥ እንዲመጣ ሆነዋል። በክልሉ የጸጥታ ስጋት የነበረባቸው የተለያዩ አካባቢዎች መሻሻል እንደታየባቸውም አዛዡ ተናግረዋል። በተለያዩ አካባቢዎች የጸጥታ ስጋቶች የነበሩ ችግሮች ተወግደው ህዝቡን በማስተባበር ህዝቡ ራሱን ንብረቱን ህይወቱን እንዲጠብቅ የማንቃት የማስተባበር በተለይ የማታውን ስራ ኃላፊነት እንዲወስዱ ሪስፖንሲቢሊቲውን እንዲወስዱ በማድረግ በገጠርም በከተማም የሰላም ጉዳይ የደህንነት የዜጎች የመውጣት በሰላም ወጥተው የመግባት ጉዳይ በጣም እየተሻሻለ መጥቷል። በዚህ ከተማ በርካታ በዓሎች ሃይማኖታዊ፣ መንግስታዊ፣ ህዝባዊ በዓላት ተከብሯል። በ6 ወራቱ የምርመራ አገልግሎት የተሳለጠበት ብሎም ወንጀልን መቀነስ የተቻለበት ስለመሆኑም ኮሚሽነሩ አስረድተዋል። ወንጀል በጣም በጥሩ ሁኔታ መቀነስ የተቻለበት የምርመራ አገልግሎታችንን ማሳለጥ የቻልንበት የትራፊክ እንቅስቃሴያችንን ማስተካከል የቻልንበት የሚቀሩ ስራዎች እንዳሉ ሆነው ማለት ነው። ከዚህ የተነሳ ወንጀል ከ21% በላይ በተመሳሳይ ካምናው ቀንሶ ተመዝግቧል። ለዛውም ከባባድ ወንጀሎች የነበሩ ግድያዎች፣ ዘረፋዎች፣ ከፍ ያሉ ውንብድናዎች ነበሩ ባለፉት ጊዜያትና ማህበረሰቡን ሞራል የሚጎዱ ወንጀሎች የመቀነስ ስራ ተሰርቷል። የትራፊክ አደጋም ቀንሶ ተመዝግቧል። ያነጋገርናቸው የደቡባዊ ሲዳማ ዞን፣ ሰሜናዊ ሲዳማ ዞንና የሐዋሳ ከተማ አዛዦች እንደተናገሩት በየአካባቢያቸው ወንጀልን ከመቀነስና መልካም አስተዳደርን ከማረጋገጥ አኳያ ውጤት ማምጣት የተቻለባቸው ስራዎች መስራታቸውን አስረድተዋል። እንደ ደቡባዊ ሲዳማ ዞን በኮንትሮባንድ ዝውውር በጣም የታወቀ ነበረ። ከዚህ በፊት የነበረ ሁኔታ ጥሩ አልነበረም እና ከሪፎርሙ ወዲህ ብዙ ስራ ነው የተሰራው። በተሰራው ስራም መግታትም የተቻለበትና በአሁኑ ጊዜ ሂደቱ የቀነሰበት ሁኔታ ነው የነበረው። በሰሜናዊ ሲዳማ ዞን ህብረተሰቡን እርካታ ለማረጋገጥ ተብሎ ፖሊስ ብቻ ተመድቦ ሳይሆን ወንጀል ተፈጽሞ ከተገኘ ወንጀልን ለመከላከል እዛ በየቀበሌ የተመደበ ፖሊስ ጋር ተያይዞ የሚሰራ ሌላ ምርመራ አካላትም እዛ ታች ድረስ ወርዶ ዛሬ የህብረተሰቡን እርካታ እያረጋገጠ ያለበት ሁኔታ ነው ያለው። 6 ወር ውስጥ ወደ 527 ወንጀሎች ናቸው የተቀነሱት። ከአምና ከ6 ወር እቅድ አፈጻጸሙ ላይ ሲታይ ህዝቡ ተረጋግቶ ገብቶ በተረጋጋ መንፈስ ገብቶ የሚወጣበት ሌላ ወንጀሎችን በተለይ በፊት የነበሩ ወንጀሎች አብዛኛ የሺሻ ጋር ተያይዞ የነበሩ በሐዋሳ ከተማ ውስጥ በህገ ወጥ ንግዶች የሺሻ መጨሻ እቃዎች ሁሉም እንትን የሆነበትና ሰላም የሆነበት ሁኔታዎች ነው በአሁኑ ሰዓት ያለው። ጠቅላይ መምሪያው በ6 ወራቱ በሰራቸው ስራዎች ውጤት ማምጣቱን ተመልክተናል ያሉት የሲዳማ ክልል ምክር ቤት የህግ ፍትህ፣ መልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ዮሴፍ ዮአ የበጀትና ሌሎች የሚነሱ ጥያቄዎችን ምላሽ እንዲያገኙ አስፈላጊውን ድጋፍ እንደሚያደርጉ አጽንኦት ሰጥተዋል። ይህ ተቋም ከመነሻው ክልሉ ከተመሰረተ ወዲህም
ይሄን ተቋም ሪፖርት እንሰማለን፣ ክትትል እናደርጋለን። ሰፋፊ ስራዎች ተሰርተዋል። መልሶ የማደራጀት የመደገፍ የመከታተል ስራዎች ተሰርተዋል። እነኚህ በየቦታው በክትትል የምናገኛቸው ግብዓቶችም ሆነ እዚህ ከፖሊስ የተነሱ የበጀት ሌሎች ጉዳዮችም ጋር ተያይዘው ያሉ ጉዳዮችን እንደ አንድ ኢሹ አድርገን በፕሬዝዳንቱ በሚገኝበት መድረክ እናነሳለን።